ያለፉትን ስህተቶች አርሞ አቅምን በማጎልበት ለትውልድ አሻራ ከማኖር ይልቅ ደምስሶ እንደ አዲስ መጀመር የኢትዮጵያ ፖለቲካ መገለጫ ሆኖ ነው። ትናንት ስመ ገናና የነበሩ ተቋማቶች በስርዓት ለውጥ ምክንያት ኮስመነውም እንዳልነበር ሆኖም ታይተዋል። ባለፉት የተለያዩ የፖለቲካ ስርዓቶች ከንጉሠ ነገሥቱ ዘመን ጀምሮ እስከ ደርግና ኢህአዴግ አንዱ ባንዱ ሲተካ የቀድሞ ተቋማትን ጭምር አሻራ ማጥፋት ከዜሮ የመጀመር አባዜም የተጠናወታቸው ነው። በጠመንጃ አፈሙዝ ላይ የተመሰረተው ያለ ፖለቲካ ለኢትዮጵያ ውዝፍ ዕዳ ኑሮላት ደርግ ወድቆ ኢህአዴግ ሲተካም በጸጥታና ደህንነት ተቋማት ላይ ታየው ከዜሮ አፍርሶ መጀመር ለዚህ እንደ አብነት የሚጠቀስ ማሳያ ነው። እንዲህ አይነቱ ሂደት በኢትዮጵያ ሀገረ መንግስት ግንባታ ሂደት ላይ አዎንታዊ ሚና ከመጫወት ይልቅ በየጊዜው ኢትዮጵያን ዋጋ ሲያስከፍላት ነው። በጠጣነው መርዝ እርስ በርስ ወደ መባላትና ወደ ፖለቲካ ሽኩቻና ተቋማትን ወደ ማፍረስና በየ20 ዓመቱ በየ30 ዓመቱ የመንግስት ስትራክቸር በቀየርን ቁጥር ከመሰረቱ አፍረሰን በአዲስ እንደመጀመር መከላከያ እኮ ትልቅ ተቋም ነው። የሀገርን ሰራዊት አውጥቶ እንደገና አዲስ የራሱን ሰራዊት እንደዛ ጭምር እንሄዳለን። ተቋም አድጎ የተበላሹ ነገሮቹ ታርቀው የተማረ የተገነባ ሌሎች ተቋማትንም እያፈራ እንዳይሄድ ከአዲስ የመጀመር የማሰናከል ሂደት ውስጥ አልፈናል። የጸና ሀገረ መንግስት መገንባት የሚቻለው በግለሰቦች ጠንካራነት ወይም በጊዜያዊ ፖለቲካ ሁነቶች ላይ ብቻ ሳይሆን በማይናወጡና ራሳቸውን የቻሉ ተቋማት ላይ ተቋማት የሀገር የጀርባ አጥንት በመሆን የፖለቲካ የኢኮኖሚና የማህበራዊ ስርዓቶችን ያስተሳስራሉ። የሆነው ሳለ በኢትዮጵያ የነበሩ ተቋማት ግን በተቃርኖ ታማኝነታቸው ስልጣን ላይ ላለው አካል እንዲሆንም ተገደው ነው። እንደ የፍትህ ምርጫ ቦርድና የጸጥታ ተቋማት የልማትና የደህንነት ማዕከል ከመሆን ይልቅ የገዢዎችን ፍላጎት ለማስፈጸም ሲሰሩ ነው። ይህ ህዝቡ በተቋማት ላይ ያለው እምነት ሙሉ በሙሉ እንዲሸረሸርም አድርጎት በ2010 ዓ.ም የመጣው ፖለቲካዊ ለውጥ ግን የትናንቱን መንገድ ከመከተል ይልቅ አዲስ መንገድን መከተል መረጠ። ተቋማቶችን እየደመሰሱ እንደ አዲስ ከመቅዳት ይልቅ የትናንት ስህተቶችን በማረም ጥንካሬዎችን በማስቀጠል አሁን ያሉትን ሀገራዊ አቅሞች በማጎልበትና የጋራ መጻኢ ዕድልን በማቀድ ላይ እንዲመሰረትም ተደረገ። የጸና ሀገረ መንግስት ግንባታ ሂደት በተቋማት ውስጥ መገለጥ እንዳለበት የሚያምነው የመደመር መንግስትም የቀድሞውን የፖለቲካ ባህል በአዲስ መንገድ ለመገንባት የሄደባቸው መንገዶችም ፍሬ እያፈሩ ይገኛል። በጸጥታና ደህንነት ላይ የተደረጉ የሪፎርም ስራዎች የቅርብም ሆኑ የሩቅ ጠላቶች ኢትዮጵያ ላይ ትንኮሳ ከማድረግ እንዲቆጠቡ የሚያደርግ አቅምን መገንባት ችለዋል። እንዲህ ያሉ ተቋማቶች ከማንኛውም የፖለቲካ ወገንተኝነት ነፃ ሆነው የሀገር ሉዓላዊነትና የህዝብን ደህንነት ማስጠበቅን ታሳቢ የሚያደርጉ ናቸው። በተቋማት ግንባታ የጸና ሀገረ መንግስትን ለማንበር ኢትዮጵያ የተያዘችው ጉዞም በአንድ ጊዜ የሚጠናቀቅ ሳይሆን በየጊዜው እያደገ የሚመጣ መሆኑንም የተረዳ ነው። የደህንነት ኃይላቸው አቅማቸው እና መናበባቸው በጣም አስፈላጊ ነው። ከምንም ነገር በላይ አንዳንድ ተቋማት ተአማኒነታቸው ነው ከምንም በላይ አስፈላጊ። ነፃነታቸውና ተአማኒነታቸው የህግ ተቋማት፣ ፍርድ ቤቶች፣ አቃቢ ህግ ተአማኒነታቸው ማይነካ መሆን አለበት። የተቋማቶች ግንባታ ሂደት በተግባር ተፈትነው ውጤታቸው ከተገለጠበት መካከልም የሰባተኛው ጠቅላላ ምርጫ ይነሳል። ምርጫውን በማስተጓጎል የሀገር ግንባታ ጉዞ ሊያደናቅፉ የተነሱ ኃይሎችን ሴራ የጸጥታና ደህንነት ኃይሎች ማክሸፍ ችለዋል። ኢትዮጵያ በፈተናዎችም ውስጥ ሆና ብሔራዊ ምርጫ ቦርድ ምርጫውን በስኬት ማጠናቀቁ ጠንካራ ተቋማቶች የጸና ሀገረ መንግስት ምሰሶዎች መሆናቸውንም በእርግጥ አሳይተዋል። እንዲህ ያለው የተቋማት ግንባታ ሂደት በአንድ ጊዜ የሚጠናቀቅ ሳይሆን የትውልድን ስራ የሚጠይቁ ናቸው። የሰባተኛው ጠቅላላ ምርጫን ተከትሎ ከመንግስት ምስረታ በኋላ የሚደረገው ጉዞም ቀጣይነት ያለው የሀገረ መንግስት ግንባታም ወሳኝ ምዕራፍ እንደሚሆን ይጠበቃል። የስልጣን ሽግግሮቻችንን ሰላማዊ ያደርጋል። ኢትዮጵያ ውስጥ የለመድናት እንግዲህ ችግሮች አሉ። ሰላማዊ የሆነ ስልጣን ሽግግር ሳይሆን በሁከትና በጠመንጃ በዱላ በጩኸት በመንጦ የሚወራረስ የስልጣን ሂደት ቀርቶ ሰላማዊ የሆነ የሽግግር ሂደት እንግዲህ የጋራ ራዕይና ተቋማት ብቃት ካለ የስልጣን ለውጥ ማን አሸነፈ ከመለው ወጥቶ ስርዓቱ እንዴት ይቀጥላል የሚለው ነው መሰረታዊ ነገር። አሁን የተጣሉት መዋቅራዊ መሰረቶች ኢትዮጵያን ወደፊት በሚገጥሟት ማህበራዊና ፖለቲካ ፈተናዎች ውስጥ ሳትናጋ ጽንቶ የሚያቆሟት ዋና ዋና አምዶች ናቸው። ከምርጫ ማግስት ወደ መንግስት ምስረታ ሲገባም ከምክክሩ የተገኙ ምክረ ሀሳቦች ወደ መሬት በማውረድ የተቋማት ግንባታ ሂደቱን በማስቀጠል ሀገረ መንግስቱን በጽኑ አለት ላይ የማኖር ተግባርም ተጠባቂ ነው። ተቋማት ጠንካራ ከሆኑ የአንድ መሪ መልቀቅ ወይም ደግሞ መተካት የሀገርን አቅጣጫ በአንድ ጊዜ ያፈርሰው። በጋራ ራዕይ ላይ የተመሰረተ ሀገር ነው።
እንጂ በመሪና በአስተዳደሩ ላይ የተመሰረተ ሀገር አይደለም። መሪው ለቀቀ፣ ብልጽግና ለቀቀ፣ ብልጽግና ለቀቀም ቀጠለ። ሀገር ነው። ሀገር ማንነት በጋራ ራዕይ ላይ የተመሰረተ ማንነት ስለሆነ እነዚህ ጠንካራ መሰረት እንዲኖር ያደርጋል። ይህ አዲስ ምዕራፍ የተጀመረው የዲሞክራሲ የፍትህና የኢኮኖሚ ተቋማትን ከፖለቲካ ወገንተኝነት ነፃ በማድረግና አሰራራቸውን በዘመናዊ የህግ ማዕቀፍ በማደራጀት ነው። የቀደሙት ልምዶች እንደሚነግሩን የፖለቲካ ስርዓት ሲቀየር ተቋማት አብረው የሚፈርሱባት ሀገር ነበር። አሁን እየተከናወነ ያለው ስራ ግን ስርዓቶችና መሪዎች ቢቀያየሩ እንኳን ሀገርን አጽንተው የሚደግፉ ዘላቂ መዋቅሮችን የመከተል ሂደት ነው።